መለስ ቴንኪዩ አንየለይ እሺ ስለዚህ ዛሬ የሶስት የህዋት ወይም የጁንታው ቁንጮ ባለስልጣን እንስቶች ባክግራውንዳቸው ምን ይመስላል እንዴት ስልጣን ተሰጣቸው ያስተካከልኩ ነው ይቅርታ እስኪ አመቺ ባልሆነ ቦታ ስላለው እና ስለዚህ ዛሬ ሶስት የህዋት ድስቶች የጁንታው ከፍተኛ ባለስልጣናት መሆን እንዴት ሆኑ እውነት እነዚህ ሰዎች እነዚህ ሴቶች በብቃታቸው ነው በትምህርት ባክግራውንዳቸው ነው ወይ እንዴት ነው ስልጣን የተሰጣቸው የሚል ባክግራውንዳቸው ለመናገር ፈልጌ ነው ያው ስለ ኬሪያ ኢብራሂም ከአዲስ አበባ ከርታ ስትሄድ ብዙ ቪዲዮ እንደሰራሁና ኢቭን የከዳችውን ባሏ ምስል ለጥፈው እንደነበረ የሚታወቅ ነው ስለዚህ እነዚህ ሶስት ልስቶች ማን ናቸው እንዴት ነው ስልጣን የተሰጣቸው የሚለውን ለማየት ለማብራራት ፈልጋለሁ እንግዲህ በህዋት ከስብሃት ዳይናስቲ ውጪ ስልጣን የሚሰጠው በሁለት መንገድ ብቻ ነው በትግራይ ኢቭን በህዋት ከስብሃት ዳይናስቲ ከአድዋና አካባቢ ውጪ ተወላጅ የሆነ ስልጣን የሚሰጠው በሁለት መንገድ ብቻ ነው አንዱ በጋብቻ ወንድ ከሆነ ከስብሃት ዳይናስቲ ከተጋባ ጋብቻ ከፈጸመ ስልጣን ይሰጠዋል ሴት ከሆነች ደግሞ በውሽምነት እንዲሁም በጋብቻ ነው ስልጣን የሚሰጣቸው ለምሳሌ ወንዶች ሆነው ከአድዋ ተወላጆች ውጪ ስልጣን የተሰጣቸው ሰዎች አሉ ለምሳሌ እንደ አምባሳደር አዲስ ዓለም ባሌማ እንደ ነጌታቸው አሰፋ እነ ደናሌላ አሰፋ አይነት ሰዎች ከስብሃት ዳይናስቲ ስላገቡ ስልጣን የሰጣቸው ናቸው ሴቶች ሲሆኑ ደግሞ በመልካቸው በማማለልና ቆንጆ ሲሆን በውሽምነት ከዛ በኋላ ስልጣን ይሰጧቸዋል እንጂ በትግራይ ውስጥ በትምህርት በፖለቲካው ብቃት በኤጁኬሽናል ባክግራውንድ የሚባል ስልጣን ተሰጥቶ ያቅ ከነዚህ ውስጥ ሴቶቹ በመልካቸው ወደ ህዋት ባለስልጣን የህዋት ስልጣን ጣሪያ እንዲወጡ የተደረጉ ሶስት እንስቶች ዛሬ ላብራራላችሁ የመጀመሪያው ሁላችን እንደምናውቃት ኬሪያ ኢብራሂም ነች እንግዲህ ኬሪያ ኢብራሂም የውቅሮ ተወላጅ ነች የሐጂ ኢብራሂም ልጅ ነች ውቅሮ እንደርታዚ ተወላጅ ነች ትምህርቷ በጣም ጎበዝ ነበረች ከአንደኛ እስከ 10ኛ ክፍል በነበረችበት ጊዜ በጣም ጎበዝ ተማሪ ለዛም ቆንጆ ነበረች ይሁን እንጂ 10ኛ ክፍል አልመጣላትም 10ኛ ክፍል አልመጣላትምና ወደ ግብርና ኮሌጅ ገብታ በዲፕሎም በኤክስቴንሽን ትመረቃለች እዛው ያለች ግን ትዳር ነው የመሰረተችው ከመጀመሪያ ባሏ ትዳር መሰረተች እንግዲህ በሕርሻ ኤክስቴንሽን ወደኛ ወደኔ ትውልድ አካባቢ ሔዋነ የሚባል ወደ ደቡባዊ ትግራይ አካባቢ ማለት ነው በእርሻ ካድሬነት እዛ ትሄዳለች እዛ ሄዳም ትንሽ ሰራች የተወሰነ ጊዜ በእርሻ ካድሬነት ሰራች እዛ እየሰራችም ባልዋ ውቅሮ ሆኖ ሱቅ እየሰራ አብረው ይኖር ነበር ከዛ እንደዚህ ያለች በነበረችበት ጊዜ የህዋት ጁንታ ባለስልጣኖች ወደ አዱ ጉደምና ወደ ዋጅራት አካባቢ ለጉብኝት ይመጣሉ እርሻ ምን እንደተሰራ ያው ሞዴል ገበሬዎች እነሱ እንደሚሉት ብርቱካን ማን ተከለ ዘይቱን ማን ተከለ የሚል ወደ ሔዋነ ጉብኝት ሲመጡ ጉብኝት የተቀበለቻቸው ማነች ተቀባይዋ የነበረችው ማነች ኬሪያ ኢብራሂም ነች አስጎብኝ እሷ ነበረች ችግኝ ጣቢያ የሚባል እንደዚህ ችግኞች የሚፈለፍል እዛ አስጎበኝቻቸውና በጣም ተመኙት ኧረ በለው ይቺ ቆንጆማ ስራችን ውስጥ ማስገባት አለበት አንድ አጋጣሚ ሆኖ አቦይ ስብሃትም ነበሩ ይቺ ማን ነች አሉ ኬሪያ ዚኖም ትሰራው አሃ እንዴት ነች ሲሏት ኧረ ጎበዝ ነች ምላስም አላት ያው ደህና ነች ምናምን ስትባል ወደ መቀሌ ተጠራች ኢሚዲየትሊ ወደ መቀሌ ተጠራችና ያው መርፌ ተወጋች ነው የሚባለው ወደ ካድሬነት ውስጥ ተካተተች በቃ አገልጋይ እንድትሆን ተመረጠች በቃ በቁጥጥር ዋስ በመዳፋቸው ስራ አደረጓት ከዛ ኢሚዲየትሊ ምንድነው ያደረጉት
ከመቀሌ አነሱና ሁርሶ ማሰልጠኛ የመካከለኛ አመራር የሚባል አለ ሁርሶ ወሰዷት ሁርሶ ስልጠና ተሰጣት ያው ስልጠና የሚባለው ምንድነው የህወሓት ካድሬ እንድትሆን የህወሓት አገልጋይ እንድትሆን በቃ አምላኪ ህወሓት እንድትሆን በስብሃት ዳይናስቲ ስር እንድትታቀፍ ተደረገች ሁርሶ እንዲያው ምንድነው የተባለው ከሌላ አካባቢ ከኦሮሚያም ከአማራ ክልልም የመጡ ሰዎች ምዛሉና እሷ እንደታጋይ እዛ ስታወራ ራሱ አቤት የነበረው ጠሩነት እንዴት እንደማረኩ ምናምን ያለ ታወራለች ሆን ተብሎ የሳይኮሎጂካሊ ሜክአፕ ነው ከዛ በኋላ ኢሚዲየትሊ ተመለሰች ከተመለሰች በኋላ ከቀበሌ አንስተው በአንድ ጊዜ የምስራቅ ደቡባዊ ምስራቅ ዞን ዋና አስተዳዳሪ ያደረጓል ምስራቃዊ ዞን የሚባል በመቀሌ ዙሪያ ያለ የሶስት አራት ወረዳዎች ደጓዓ ታምቤል ሳምሬ ሕንጣሎ ዋጅራት እነዚህ ኩሃ የአራቱም ወረዳዎች ዞን ዋና አስተዳዳሪ ያደረጓት እሰቡት እንግዲህ ከእርሻ ካድሬነት ባንዲ አውጥተው የዞን አስተዳዳሪ ያደረጓት እሷም በመልክም በኑሮም እየተመቻት መጣች ከዛ በኋላ ቀስ በቀስ እርስ በርሳቸው እንዲያም እስከ ሽጉጥ መማዘዝ ነው የደረሱት የኔ ነች ከዛ አንዱ ይቀባበላታል ወደ አንዱ ይወስዳታል እንደዛ ሲባል ምስኪን ባልዋ ጣልጣል ያደረገችው መጣች እንግዲህ ሙስሊም ነች እቺ ሴትዮ በጣም ይገርማችሁ በህገ ሙስሊም ቁርአን ደግሞ መጀመሪያ ሴት ለባልሽ ታማኝ ሁኚ ነው የሚለው እውነት ነው ይሄ በመጽሐፍ ቅዱስም በቁርአንም አንድ ነው ለትዳር ታማኝ ሁኚ ወይም ለትዳርሽ ታማኝ ሁኚ ነው የሚለው እሷ ግን በገንዘብ በዝና ሰከረችና በቃ የልጅነት ፍቅሯ የቃል ኪዳን ባልዋ ጣልጣል ማድረግ ጀመረች በሳምንት 2 ጊዜ 3 ጊዜ ትሄድ የነበረ አሁን ወር ሁላ መጥፋት ሆነ ስብሰባ ነኝ የት ነሽ አዲስ አበባ ስብሰባ የት ነህ ፕላኔት ሆቴል የት ነሽ አክሱም ሆቴል ከማን ጋር ነው የምትለው ከነ ሐጎስ ጎድፋይ ከነ ደብረጽዮን ከማን ጋር ነው ከነ ስብሃት ከህወሓት ባለስልጣኖች ጋር ነው የምትለው ከዛ እሱ በጣም የሚገርማችሁ ነገር በጣም አሳሰበው በጣም ቀና ምስኪን ነው በቀናት ሊሞት አለ መጨረሻ ላይ ምን ብታደርገው ጥሩ ነው 3 ልጆች ወልደዋል እንግዲህ አንተ አታስፈልገኝም ብላ አንዲት ፍራሽ እንኳን ሳትሰጥ ከቤት አባረረችው ከቤት አባረረችው አንዲት ፍራሽ እንኳን ሰጠችው አሁን ሄዳችሁ ማየት ትችላላችሁ በ17 ቀበሌ በአዳሐቅ ገበያ ወይም ደግሞ አዳሐቅ አደጋ የሚባል እዛ የወዳደቁ እቃዎች እየለቀመ ነው የሚኖረው ይሄ ሰው የሚያሳዝናችሁ ነገር እኔ ከዚህ በፊትም ከነ ፎቶው ለጥፌዋለሁ በጣም የሚገርማችሁ ነገር ልጆቹ እንኳን እንዲያይ አልተፈቀደለትም 3 ልጆቹ እንደዚህ አይነት ግፍ ያላቸው ከሃዲዎች ናቸው እንግዲህ የህወሓት አመራር ሆነው አሃዳዊ ስርዓት እያለ ስትተች ነበርቸው ስለዚህ እቺ ሴትዮ እሰቡት ባልዋ የህግ ባልዋ በህገ ሙስሊም ያገባችሁ ባልዋ አባረረችው ለስልጣን ለጥቅም ለገንዘብ ብላ ከዛ ህሊና ስትል ይገርመኛል ህሊና ከዚህ ነው የሚጀምረው በየትኛው መንገድ ነው እቺ ሴትዮ ህሊና ሊኖራት የሚችለው እንዴ እሰቡት ከዛ በኋላ ቀስ በቀስ የህወሓት ማዕከላዊ ኮሚቴ ተመረጠች ከህወሓት ማዕከላዊ ኮሚቴ ቀስ በቀስ ስልጣኗ እየጨመረ መጣ እንደገና ወደ ከፍተኛው ስልጣን ወደ አዲስ አበባ የፌዴሬሽን ምክር ቤት አፈ ጉባኤ ቁልፍ ስልጣን የብሔር ብሔረሰቦች ተወካይ ሆና ቁጭ አለች በጣም ነው የሚያሳዝነው ሰብት ከዛ ከመቀሌ ከአዲስ አበባ ከታ መቀሌ ሸሸገች አሁን ትናንት ደግሞ ያው እጇ እንደሰጠች ሁላችን አይተነዋል ስለዚህ እቺ ሴትዮ ነች እንግዲህ ለነ ዶክተር አብይ ሳይቀር ለሌላ ሰው ስትተች የነበረችው እንደዚህ አይነት ወራዶች ናቸው እንደዚህ አይነት ስነ ምግባር የላቸው ናቸው እውነት እላችኋለሁ ባልዋ በጣም ነው የሚያሳዝነው አሁን በ17 ቀበሌ በመቀለ የወዳደቁ እቃዎች የገዛ በድህነት ስር ነው የሚኖረው በአንዲት በቆርቆሮ የተሰራች ቤት እዛች ነው እየተሰቃየ የሚኖረው እሷ ግን ከህወሓት ባለስልጣናት የህወሓት ባንዲራ አድርጋ ደልቷት ተመችቷት የምትኖር ወደ ሁለተኛው ደግሞ ልምጣ ያለም ጸጋይ እሷም ባልዋ በቅርቡ በቀናት የሞተ ነው ታጋይ ነው ቦታ ስላልሰጠችው እሷ በጣም ቆንጆ ነች
ያለ ከማነት ኬሪያ ኢብራሂም ትበልጣለች እሷም እንደዚህ ነው ታሪኳ ባሏ ታጋይ ነው በቅርብ ነው ከ3 ወር በፊት ነው በቀናት የሞተው ተቃጥሎ ውስጡ ቦታ ስላልሰጠችው ከያቺ ያለም ጸጋይ ምንም የማታቅ አክሱም ከተማ ላይ የሆነ ቢሮ ላይ ጸሐፊ ነበረች የታይፒስት ጸሐፊ ነበረች ከዛ በኋላ አንድ ዶክተር ሐጎስ የሚባል ከአሜሪካ የመጡ ባለስልጣን ነበሩ አክሱም ሲሄዱ እዛ አገኙዋትና ወደ መቀሌ ያመጧት ወደ መቀሌ ሲያመጧት እዛን ህወሓት ባለስልጣኖች አገኙዋት ተሻምቧት ልክ እሷም ከቀበሌ ከጸሐፊነት አንስቶ ባንዴ የምስራቃዊ ዞን ትግራይ አስተዳዳሪ አደረጓት በቃ ባንዴ ምንም ችሎታ ምንም ትምህርት እኮ የላት በዲፕሎማ በአይቲ ነው የተመረቀችው ከዛ በኋላ ሻባ ኮሌጅ የሚባል አለ መቀሌ የነሱ ነው ማስተር ዲግሪ ያተመ የሚሰጣቸው እነሱ ነው የነ መምርምሮ ኪዳነ ማርያም የጨረቃ ምርጫ ኮሚሽነር የነበረ ሰውዬ ማለት እሷን ከአክሱም መጣች ከአክሱም ከመጣች ኢሚዲየትሊ የህወሓት ማዕከላዊ ኮሚቴ እና አቦይ ስብሐት ተሻሙባት ቆንጀነች ያለም ጸጋያ ሁላችሁም የምታውቋት ነች ኢሚዲየትሊ ከቀበሌ አንስተው እሷም የምስራቃዊ ዞን ዋና አስተዳዳሪ የህወሓት ማዕከላዊ ኮሚቴ ያረጋት እንግዲህ ሰውት የነዚህ ጉድ ተወርታ ያቅ እሷም ልክ እንደ ኬሪያ በጣም ለትዳርዋ ታማኝ ሳትሆን ባልዋ በቀሩ በ3 ወር በፊት ነው በቀናት ታሞ የሞተው በቀናት በቃ የትነሽ ስብሰባ ነኝ የትነሽ እሷ በየሆቴል ነው የምትዞረው ከዛ ከህወሓት ማዕከላዊ ኮሚቴ አንስተው የምስራቃዊ ዞን ዋና አስተዳዳሪ አደረጓት ከዛ ደግሞ ወደ አዲስ አበባ አምጥተው የሴቶች ጉዳይ ሚኒስትር አድርገው ተሾመች ያው ህወሓት ነው ኖሚኔት ያደረጋት ስለዚህ እነዚህ እንስቶች ይሏቸው በየትኛው የትምህርት ደረጃቸው በየትኛው ብቃታቸው ነው ያ ሁሉ ስልጣን ያ ሁሉ ሀብት ያካበቱት ምንም በቃ በመልካቸውና በቃ የህወሓት ተላላኪና የህወሓት ውሽሜ ስለሆነ ብቻ ሶስተኛው ደግሞ ሊያ ካሳ ነች የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ሊያ ካሳም ያው ጆርናሊዝም ኤንድ ኮሙኒኬሽን ነው የተመረቀችው ከኛ 3-4 ባች 2 ባች ትቀድማለች ያውቃታል አድ ጉደም ህድሞ የሚባል ሀገር እኛ አካባቢ ተወላጅ ነች እሷ ምንም አታውቀው አንድ የሆነ መድረክ ላይ ተናገረች እነሱ አወደች መልኳም አሪፍ ነው በቃ አመጣዋትና ባንዴ ማዕከላዊ ኮሚቴ ያደረጓት ባንዴ ሹመት ሰጧት ይሄ ነው የህወሓት ጉድ ይሄ ነው የህወሓት ታሪክ ይሄ ነው የህወሓት ባክግራውንድ ሴት ኮነች በቃ ከባለዋቸው እየቀሙ ውሽም የማድረግ እነዚህ ስነ ምግባር የሌላቸው ጁንታዎች ኬሪያ ኢብራሂም እሰዋት ያለም ጸጋይ ሊያ ብዙ አሉ የምናቃቸው በመልካቸው ስልጣን የተሰጣቸው ሀብት የተሰጣቸው ደግሞ ከተደራቸው እየቀሙ ስለዚህ በየትኛው ስበና ነው እነሱ ስነ ምግባር ስለ ሀገር ስለ ስብና አሁን አፍዋን ሞልታ ኬሪያ ስትናገር ብታዩት ኮውረት ምን አይነት ንጹህ ሴት ነች ልትሉ ትችላላችሁ እቺ ኬሪያ እንዲያም አይመጥናትም የሙስሊም ስም እውነት እቺ ቁርአን አላከበረች መጽሐፍ ቅዱስም ቁርአን መጀመሪያ ትዳርን ታማኙን ነው የሚለው ካልተመቻትም እኮ ፈተህ በአግባብ መንገድ መሄድ ነው ሳትፈታው ነው በቃ ሄድ ዞር በልኝ ውጣ ያለችው ፍራሽ እንኳን የሚተኛበት ፍራሽ አልሰጠችው አንድ ምስኪን ሄዳችሁ ማረጋገጥ ትችላላችሁ ስለዚህ በአጠቃላይ ሲታይ እነዚህ ምን ያክል ከስነ ምግባር ከስብዕና ከሃይማኖት ከሁሉም ነገር ያፈነገጡ መሆናቸው አንዱን ማሳያ ነው እንግዲህ አንድ ግን ትናንት በሰላም እጇ መስጠቷ ትልቅ ጉዳይ ነው ሌሎች የህወሓት ባለስልጣናትም ከውርዴት ተለቅመው ከሚያዙ በክብር እጃቸው ቢሰጡ ይቻላል አሁን እቺ ከፍተኛ ሀብታም ነች በጣም ከፍተኛ የሀገር ክደት መጀመሪያ መከሰስ አለባት የሀገር ክደት ሀገር ነው የካለችው የኢትዮጵያ ብሔር ብሔረሰቦች ስብስብ የሆነው የፌዴሬሽን ምክር ቤት ከድታ ነው ህወሓት ይሻለኛል ብላ ሄደችው ይሄ ከፍተኛ የሆነ የሀገር ክደት ነው እዛ ሆና ራሱ ለህወሓት ሰራ ነበር ለህወሓት ሰልል ነበር መረጃው ይተሰጥ ነበር አንዳንድ ውሳኔዎች እዛ ሆና ታደናቅፍ ነበር ይሄ ብቻ አይደለም እዛ ሆና ለህወሓት ሰራ ነበር ኢቭን በሰዓረቦት ያሳየችው ሳይን አይታችኋል ምን ማለት ነው ሁላችን አዝናናል በሰዓረስ ማን ነው የገደለው ትናንት ሰዓረስ ምን ይያሉት ነበር እሷ ግን እንደዚህ ነው ያለችው በቀብሩ ዛሁንስ አገኘሻት የባልሽ እርግማን ነው የባልሽ ንጹህ የሆነ ደሃ ባልሽን ስለገፋሽው ለዚህ ውርዴት አበቃሽ አንቺ ወራዳ ውርዴታ እኔማ ከ3-4 ወር በፊትም ብዬሽ ነበር
ውርዴት ገና ሁላችሁ ትዋረዳላችሁ ጉዳችሁ ገና ይወጣል ጉዳችሁ ገና ይወጣል እናንተ ናችሁ ከትዳራችን ከምናችን ያፈናቀላችሁ እናንተ ናችሁ መቀሌ ሀገራችን እንደ አሜሪካ እንድትናፍቀን ያረጋችሁ እናንተ ናችሁ ያለ ወንጀላችን ስንት ዓመት ያሰራችሁ ስንት ዓመት ያሰቃያችሁ እናንተ ናችሁ እናትና አባቶቻችን ቲቪ ላይ አውጥታችሁ በግፍ እንዲናገሩ ያደረጋችሁ ልጄን አይደለም በል የምትሉ ግፈኞች ናችሁ እናንተ አንረሳውም እናንተ ናችሁ እናትና አባቶቻችን ወንድሞቻችን መሬታቸው እንዳያርሱ በኢንቨስትመንት መሬት ይወሰዳችሁ የእናንተ ግፍ ተቆጥሮ አያልቅም ጭራሽ ዛሬ ግን የተመሰገነ ይሁን አምላክ ለዚህ አበቃ እናንተ ተጎታችሁ የሰው ኃያል የለም የጊዜ ኃያል እንጂ ሁሉም ከህግ በታች ሆኖ እናሳያችኋለን ትናንት የሰራችሁት ግፍ ዛሬ እንፈርድባችኋለን እንደናንተ ግፈኛ አንሆንም እንደናንተ ሃይላንድ አንንጠለጥልም እንደናንተ አንጋረፍም እንደናንተ ሴት ስትሆንም አንደፍርም በህግ ፊት ግን ትቀርባላችሁ ዋጋችሁ ታገኛላችሁ በኢትዮጵያ ለፈጸማችሁት ግፍ በደል እናወራርደዋለን ይወራረዳል ይው ዛሬ ተሽማቀቅሽ ትናንት ምን ይያለሽ ነበር ደረትሽ ነፍተሽ ባንዳ ልጆች ነበረኛ እኛ ኢትዮጵያ ስለሰበከን እኛ የትግራይ በኢትዮጵያውነቱ አይታማም ስላለን እኛ ትግራዋይ አልተጠቀመም እናንተ ናችሁ የተጠቀማችሁ ስላለን ኬሪያ ትናንት ምን ነበር ባንዳ ልጆች ነበር እውነተኛ ባንዳነን የትግራይ ህዝብ ፍረድ የኢትዮጵያ ህዝብ ፍረድ ባንዳማ እናንተ ናችሁ ለጥቅማችሁ ለቤተሰቦቻችሁ ለወገኖቻችሁ ብቻ ስትኖሩ የነበራችሁ ዛሬ ግን ለዚህ በቃ እንደምናሸንፋችሁ እርግጠኞች ነበርን እንደምናሸንፋችሁ እርግጥ ቅንጣት ታክል ጥርጣሬ አልነበረኝም እኔ ቅንጣት ታክል ጥርጣሬ አልነበረኝ ሐውልት ይሰራላት አለ እኮ የባይቶና አንድ የባይቶና አለ ክብሮም የሚባል ለኬሪያ ኢብራሂም በትግራይ ውስጥ ሐውልት መቆም አለበት አለ ከድታ ኢትዮጵያን አድምታ ስለመጣች እየሰማህ ነው ክብሮም ይሄ ንግግር ብቻ ዋጋ ያስከፍላል ለዚህ ንግግር ብቻ ዋጋ ትከፍላለህ በእርግጠኝነት ነው ነገር ለኬሪያ ነው ሐውልት የሚከፈላት ባሏን ስለከዳች ህገ መንግስት ጥሳ ብሔረሰቦችን ውክልና አጥፍታ የስብሐት ነጋ ተገዢ ስለሆነች ትግራይ ህዝብ ለመገንጠል ስለሰራች ምንም የማያውቁ የትግራይ ደሃ ልጆች ጦርነት አውድማ ውስጥ ገብተው እንዲያልቁ ስላደረገች ለዚህ ነው ሐውልት የሚሰራላት ለአፄ ዮሐንስ ግን ሐውልት ይቆምለት አላላችሁ እናንተ ወራዶች ለኬሪያ ሐውልት ይቆምላት አሽቃባጭ ዝናብ ወንዝ ዳር ያካፋል አለ አማራ ሲተርት አሽቃባጭ ነህ አንተ አሽቃባጭ ለኬሪያ ሐውልት ይቆምላት አቤት የኔ አርበኛ የትኛው ነው ያመጣችው ኢትዮጵያ ስላደማች ስልጣኗን ተጠቅማ ስለዘረፈች ጥላቻን ስለሰበከች ኢትዮጵያን ስላደማች ነው ሐውልት የሚቆምላት ያው እስር ቤት ግን ትገባለች አሁን ገብታለች ያው ኦሬዲ ፈረድባታል በወንጀሏ ማስረጃ አለን ሁሉን እያንዳንዱ ዋጋ ያገኛል እሷም ዋጋ ታገኛለች የመጀመሪያ የምትከሰሰው ከፍተኛ ሀገር ክህደት ነው ከፍተኛ ሀገር ክህደት ኢትዮጵያን ክዳለች ኢትዮጵያን ትታ ለግለሰቦች ነው ያመነች ለስብሐት ነው ያመነች ለደብረጽዮን ነው ያመነች እሷ ጠንካራ ሴት ብትሆን ነው ቤተሰቤ እንደዚህ ሁላችን ቤተሰቦቻችን አንዱ አይደል እንዴ ለቤተሰባችን ብለንኛ ህዋት ደጋፊ ሆነን እንዴ እንደዚህ የሚባለው ለቤተሰቤ ምናምን ለምን ሐቀኛ ብትሆን ነው የሚፈልገው ዋጋ መክፈል ነው እሺ አሁንስ የቤተሰቡ አይሆን በፊትስ ምን ነበረች በፊትስ ምን ትሰራ ነበር ስለዚህ እያንዳንዳችሁ አታመልጡ ዋጋ ትከፍላላችሁ ዋጋ አሁንም ደግሜ አምላክ የተመሰገነ ይሁን ለዚህ ላሳየን አሁን በተጨባጭ የተያዙ አሉ 9 ከፍተኛ የጁንታው ባለስልጣናት በቁጥጥር ስር ውለዋል ገና ይቀጥላል አታመልጧል ጊዜው አሁን የቴክኖሎጂ
ከሁሉን የሚያስደስተኝ በኬሪያ ችሎት ገብቼ ማየት ፈልጋለሁ። የፍርድ ሂደቱ እከታተላለሁ። እንዴት ነሽ እልሻለሁ። ባንዳ አንቺ ባንዳ ያልሽን የሰው ኃያል የለም የጊዜ ኃያል እንጂ። እናንተ እኮ ፈርዖኖች እኮ ናችሁ፣ ግፈኞች። በታሪክ የምንሰማው ፈርዖኖች። ዛሬ ግን ዋጋችሁ አገኛችሁ። እያንዳንዷን የሰራችኋት ስራ ዋጋ ትከፍላላችሁ። እዚህ የትግራይ ህዝብ በእናንተ ነው እንዲጠላ ይሆን፣ በእናንተ ነው ዋጋ እየከፈለ ያለው። የምስኪን ህዝብ የማያውቅ እናንተ በዘራችሁት ጥላቻ ነው፣ እናንተ በገደላችሁት ነው እኛ በጎሪጥ የምንታየው። እናንተ ባዘጋጁት የመቃብር ጅምላ ነው። እውነታቸው ነው። አንዳንዴ ልንገራችሁ፣ እንዲያውም ሃይማኖት እምነት ስለያዘው የኢትዮጵያ ህዝብ እንጂ በእናንተማ እንደ አይሁዶች እንጨፈጨፍ ነበረ። በእናንተ ስራ ቢሆንማ ተሸማቀቀ፣ ወገባችን ተሰበረ። እናንተ ግፈኞች በሰራችሁት ስራ ያልበደላችሁት ብሄር የለም፣ ያላደማችሁት ያላንኳኳችሁት ቤት የለም። የእናንተ ጉድ ተነግሮ አያልቅም። አንገታችን ደፋ፣ ተሸማቀቀ። እናንተ በሰራችሁት ስራ፣ ጥቂት ሰዎች በሰራችሁት ስራ ገዳዮች፣ ርህራሄ የሌላችሁ አረመኔዎች። አንቺም አንዱ አካል ነሽ ኬሪያ። ከነሱ ዋና መማከርት አንቺ ነሽ። ማንም አይለቅሽ። ማንም አይለቅሽ። ሁላችሁ እንኳን እናንተ አክቲቪስት የተባለ ራሱ ዋጋ ይከፍላል። ማን ጻፈ፣ ምን ብሎ ጻፈ፣ ምን አደረገ፣ ሁላችሁ እናቃችኋለን፣ እንለቅማችኋለን። ያው ጀምረናል፣ እየለቀምን። እሺ ጨርሻለሁ። አመሰግናለሁ።